በፊትም ስታስመስይ ነበር አሁንም እያስመሰልሽ ነው እኔ አልሾኩልም ነገር የለም ባርኪታዬም በእናትሽ በቃ የራሴ ነው ስራ ቦታ እንኳን ገብቼው ሰላም እንኳን መሆን አልቻልኩም በቃ ተይኝ ባርኪ ፍቅረኛ ነበረችው ልጅም ነበረው ልጁን ክዶ ኪያ ጋር መጥቶ ሽምግልና ልኮ ኪያን ሊያገባት ሲል ያኔ መከላከል ነበረብኝ እኔ እኮ አንቺ ከመጣሽ በኋላ ነው ድምጼ እንደዚህ ከፍ ብሎ ራሱ መደመጥ የተጀመረው እኔ ከማን ጋር በዚህ ልክ ስጨቃጨቅ ስከራከር አይተሽኝ ታውቂያለሽ እኔ ፈልጌ ፍቅረኛ እያለሁ ልጅ እያለሁ ፍቅረኛ የለውም ምን ሆነህ ይሄውን እኮ አብረው እኮ ናቸው አይደል እንዴ እስቲ ለአሁን ድረስ እንደሚወዳት እኮ ሲያወራ ሰምቼዋለሁ ኪያ አለች ማወቅ አለባት ትዳር እያሰበች ነበር ከሱ ጋር ሽማግሌ ተልኳል ከዚህ በላይ ወዴት እንዴት ነው የምትፈልጊው ዝም ብሎ ፍቅረኛሞች ምናምን እኮ አልነበሩም ነው ሽማግሌ ተልኮ ሊጋቡ ነው እሺ እንዴት ናችሁ እኔ በጣም ደህና ነኝ አይ ነው ሁላችሁም እንዳዘናችሁኝ አውቃለሁኝና በጣም እንዳስቀየምኳችሁ አውቃለሁኝ ማለት እህታችሁ ኪያ እንደዚህ አይነት ነገር ውስጥ እንድትገባ ወይም ደግሞ እንደዚህ ስትሆን ዝም ብዬ ስለነበረ በጣም እንዳዘናችሁብኝ አውቃለሁኝ ለቶፋም እስከዛሬ ባለመንገሬና ዝም በማለቴ በጣም እንዳዘናችሁብኝ ይገባኛል እኔ ሲጀመር ማለት ሰው ላይክ ሳወራ አንባይ በጣም ስለሚቀድመኝ ነው የሆነ ሲከፋኝ ወደ ሲቢሳይ ማውራት አልችልም ካወራሁኝ እንባይ ይመጣል ለዛ ነውና በጣም ይቅርታ ላለማልቀስ እሞክራለሁኝ እና ሁሉንም ነገር ላስረዳችሁ እሞክራለሁ ያለውን ነገር ማለት ጆ ፍቅረኛ ነበረችው እሱን አውቃለሁኝ ድሮ ነው እና ልጅ አላት ብለው በሱ ምክንያት እንደተጣሉ አውቃለሁኝ እና ከዚህ በፊት እንደዚህ እንደተፈጠረ አውቃለሁ ማለት እኔ እሱ ህይወት እንዲበላሽ አልፈልግም እንደ እህት እና አሁን አዲስ ሴት አፍቅሬያለሁ ህይወቴን ላስተካክል ነው ብሎ ሲል እኔ ደስ ነው የሚለኝ እንደ እህት ምክንያቱም ህይወቱን ሊያስተካክል ነው በቃ በፊት አዝኖ ነበረ ተከፍቶ ነበረ በጣም የሚወዳት ፍቅረኛ ነበረችው እና ተለያይተዋል ከሷ ጋር በሱ ነገር በጣም አዝኛለሁ ግን አሁን ደግሞ በቃ ህይወቴን ከአዲስ ልጀምር ነው ህይወቴ ተስተካክሏል ፍቅረኛ ይሻለው ሌላ ሴት አፍቅሬያለሁ ሲለኝ ደስ ይለኝ ነው የሚገባው አይደለ እንደዚህ እንደ እህት ደስ ነው ያለኝ ላይክ ማለት በፊት ተጎድቶ ነበረ አዝኖ ነበረ በጣም እና ከሷ ዘን መውጣት ቻለ ሌላ ሰው ወደደ ብዬ ተደስቼ ነበረ እና ደግሞ ይሄንን ነገር ሁሉ ደግሞ ለምንድን ነው ለኪያ ያልነገርሻት ለምንድን ነው ለእኔ ያልነገርሽኝ ብሎ ቶፋ አዝኖብኛል ማለት እኔ የእሱን ፍቅረኞች እንደኔ ፍቅረኛ ነበረች በዚህ ምክንያት ተጣልተዋል ምናምን ብዬ ማስረዳት ያለብኝ መሰለኝ ምክንያቱም አንደኛ ይሄ የእሱ ሚስጥር የእሱ ፕራይቬሲ ነገር መናገር አለብኝ ብዬ አላስብም እሱ ነው መናገር ያለበት መናገር ካለበት ምክንያቱም የእሱ ታሪክ ነው የእሱ ህይወት እኔ ስለራሴ ህይወት ነው የሚያገባኝ ስለኔ ምንም የደበቁት ነገር የለም ስለ ራሴ ያልነገርኩት ምንም ነገር የለም ስለ ወንድሜ ግን እንደዚህ ነው ወንድሜ እኮ እንዲህ ነው ብዬ ማውራት እኔ ከባድ ነው ለኔ እንደዛ ማድረግ አልችልም አንደኛ ወንድሜ ነው ወንድሜንም ፕሮቴክት ማድረግ አለብኝ ሁለተኛ ደግሞ የቤተሰብ ሚስጥር ነው የቤተሰብ ሚስጥር ለማንም ሰው መናገር አልችልም ማንም ሰው አይደለም ግን ስለኔ ነው ማወቅ ያለበት ብዬ ነው የማስበው ስለኔ ማወቅ ያለበት ሁሉንም ነገር ያውቃል ነግሬዋለሁ ስለ ወንድሜ ስለ ቤተሰቦቼ ግን የቤተሰቦቼ ሚስጥር አሳልፌ መናገር ሰው አይደለም እንደዛ ማድረግ አልችልም ምክንያቱም እኔም የእሱን የቤተሰብ ሚስጥር ማወቅ አልፈልግም ለዛ ብዬ ስላሰብኩ እኔ ኪያን እንድትጎዳ አልፈልግም ታውቃላችሁ ከዚህ በፊት መጀመሪያም ቀለበት ሲያስሩ በጣም ደንግጫለሁ ሽምግልና ሲልኩ ልክ እንዳልሆነ በጣም ብዙ ጊዜ አውርቻለሁ በጣም ብዙ ጊዜ ለማስረዳት ሞክሬያለሁ ማንም ሊሰማኝ አልቻለም ምክንያቱም ጆ በጣም አዝኖ ነበረ ቢያንስ ትንሽ ጊዜ ይፈልጋል ብዬ አስቤ ነበር እሱንም አናግሬው ነበረ አልሰማሽም ብሎኛል ግን መጨረሻ ላይ የተፈራው ነገር መጥቶ ብቻ እንዴት እንደምነግራችሁ አላውቅም ቶ በጣም አዝኖብኛል በጣም ተከፍቶብኛል እኔ ደግሞ እሱ ማጣት የማልፈልገው የልብ ወዳጄ ነው ጓደኛዬ ነው ያን ሁሉ ነገር አድርጎልኝ እንደዚህ ማስቀየም አልፈልግም ማለት ላስረዳው እሞክራለሁ ነገር እንግዲህ ተሰማኝ ሰማኝ ካልሰማኝም ደግሞ በቃ መብቱ እሱ እንደፈለገ መሆን ይችላል
ብቻ እስኪ ቤቱ ሄጄ ነበረ ቤት አላገኘሁትም ቢሮ መጥቻለሁ እስኪ ያለውን ነገር አብረን በጣም ስላስከፋችሁ ደግሞ በጣም ይቅርታ ያን ይቅርታ ቤት እያታለሁ እስኪ ያለውን ነገር አብረን አይንሽን በጨው አጥበሽ መጣሽ እንደዛ ነው እሺ ምን ይፈጠር ብለሽ ነው እሺ መጣሽ ምኑንም ታስረጂኝ ምንም መረዳት አልፈልግም ባርኪ በቃ ተይኝው ስራ ቦታ ነው በቃ አትምጪብኝ እዚህ ባርኪ ልብሽን ካደረግሽ በኋላ ከዚህ በኋላ ልታወሪኝ አትታገይ በቃ ምንድን ከዚህ በላይ ምን ታደርጊኛለሽ ባርኪ ጠፍቶሽ ያደረግሽው ጠፍቶሽ ነው የምነግርሽ ፈልገሽም ይሁንም አይሁንም በቃ እኔ ከዚህ በኋላ ግድ አይስጠኝም የፈለግሽው መሆን ትችያለሽ በቃ ተይኝ መውደድ ጋር ምን አያያዘው ይሄ ባርኪ ይሄ እኮ የእምነት ጉዳይ እኮ ነው አይደል እንዴ እኔ ጠይቀኝ አይደለም ውሸት ነው ብዬሃለሁ ይሄ ሁሉ ጊዜ ስታስመስይ ነበር ባርኪ ይሄ ሁሉ ጊዜ ስታስመስይ ነበር አሁን ምንም እንዳልተፈጠረ ጨዋ መስለሽ ምንም ነገር ፍለ ፊቴ ስላለቀስሽ አንቺ ጨዋ መተውኝበት ምንም አንዳችም ቅንጣትም ምትሆን እንትን የለሽም በቃ በፊትም ስታስመስይ ነበር አሁንም እያስመሰልሽ ነው እኔ አልሾክ ምንም ነገር የለም ባርኪ ተይኝ በእናትሽ በቃ የራሴን ነው ስራ ቦታ እንኳን ገብቼው ሰላም እንኳን መሆን አልቻልኩም በቃ ተይኝ ባርኪ አንቺ እኔ ጋር ስትሆኝ አንቺም ሰላም አትሆኝም እኔም ሰላም አልሆንም አይደለ በቃ ተይኝ በቃ ከዚህ በኋላ ምንም የሚያስፈራሽም ሰው የለም በቃ አይደል በቃ ይመስገነው ብለሽ በቃ መኖር ነው ከዚህ በኋላ ሰላምሽ አንተ እንደዚህ ተቀይመኸኝ አንተ ህይወት ሳያሳሳ እዛ ድረስ ገብተህ እኔ እንዴት ነው ዝም የምለው እንደዚህ ሆነ እንደዛ ጮኸብኝ እንዴት ነው ዝም የምለው ይሄ ሁሉ ጊዜ ስታስመስይ ትዝ ያላለሽ አሁን ነው እንዴት ዝም ይልሽ ባርኪ እኔ አላስመሰልኩኝ ምኑን ነው ያላስመሰልሽው ከዚህ በላይ ምን ታደርጊያለሽ እንዴ የራሄል ፍቅረኛ እንደነበረ ጆ እያወቅሽ አለመናገርሽ ከዚህ በላይ ማስመሰል አለ እንዴ ነበር ነው እኮ ያለፈ ታሪክ ነው እንዴት ራሄል አጠገብሽ ቆማ እያየሻት ምንም እንደማታውቂያት ሰው ምናምን ስትሆኚ ስንት ተገናኝተሻል ከሷ ጋር እሱ ሚስጥር ነው ወንድሜን መጠበቅ አለብኝ ምን ላድርግ ብትጎዳችሁ ደግሞ አይደለም የመጣችሁ እሷ የሆነ ነገር ቢሆን ዝም አይደለም ሰማ ምንም አላለች እሷን እንዲህ ዝም ብዬ እንዲህ ደመነፍሴ ዝም ብሎ ወዷታል ክፉ ሰው እንዳልሆነች ምንም በቃ እንደዚህ ዝም ብሎ እየነገረኝ ነው ደመነፍሴ እሱ ግን ሊጎዳን መጥቷል ካንቺ ጋር ሊጎዳን ምን አደረገችው ንገረኝ እንዴት ነው ምን አደረገ ማለት ፍቅረኛ እያለው ልጅ እያለው ፍቅረኛ የለውም ምን ሆናት ይሄውን እኮ አብረው እኮ ናቸው አይደል እንዴ እስቲ ለአሁን ድረስ እንደሚወዳት እኮ ሲያወራ ሰምቼዋለሁ በአንደበቴ ቶይኔም እኮ መጀመሪያ ብያለሁ ግን እኔ እኮ ግርም ያለኝ እኮ ራሄልን አንቺም ታውቂያት እንደነበረ ስለሆነ ነው እኮ ይገርመኝ የድሮ ታሪክ ይኑሮ አይኑሮ እኮ ግድ አይስጠኝም እኮ እንደፈለገ እኮ መሆን ይችላል ግን አንቺ እንዴት ነው ይሄ ያስቻለሽ እንደማታውቂያት ስታስመስይ የነበረው እንዴት ነው ቶይ ሶፊ ቆይ ለምንድን ነው የምታለቅሽው ቆይ እንዴ ባርኪ እኔ እኮ አንቺ ከመጣሽ በኋላ ነው ድምጼ እንደዚህ ከፍ ብሎ ራሱ መደመጥ የተጀመረው እኔ ከማን ጋር በዚህ ልክ ስጨቃጨቅ ስከራከር አይተሽኝ ታውቂያለሽ እኔ ፈልጌ አይደለም እኮ ምን ነው ፈልገሽ እኔ እንድትናደድ እንደዚህ እንድትናደድ በቃ እኔ አልፈልግም ከዚህም በኋላ መጮህም አልፈልግም አዲስ ነገር ስላንቺ መስማትም ማወቅም አልፈልግም በቃ ሰላሜን ስጪኝ ሰላምሽን ልስጥሽ ነው በቃ ቀላል ነገር አይደል ባርኪ እኔ ደክሞኛል ባንቺ ጉዳይ በቃ እኔ ነኝ አይደል እንዴ ጓደኛዬ ምናምን እንድትሆኚ ስፈልግ የነበረው አሁን ግን አልፈልግም እሱን ነገር አንደኛ ነገር ከፍቅረኛሽ ጋር እያራራኩሽ ነው ሁለተኛ ነገር ደግሞ እኔም ሰላም አይደለም ካንቺ ጋር ሆኜ በየቀኑ ስላንቺ የምሰማው አዳዲስ ነገር እኔን ይጎዳኛል እንደ ጓደኛ እንደ እህት አቅርብሽ ነበር ስለዚህ እኔ ጓደኛና እህቴ ሚስጥረኛ ወይም ደግሞ ላይክ በየቀኑ አዳዲስ እንቆቅልሽ የምትሆንብኝ ሰው እንድትሆን አልፈልግም
ስለዚህ በቃ እኔም ሰላሜን ፈልገዋለሁ። ባርኪ ተረጂ። እኔም አንተ ላይ በየቀኑ እንቆቅልሽ መሆን ፈልጌ አይደለም። ወይኔ ለምንድን ነው ገና ማውራት ስጀምር ስልችት የምትለኝ? ይለኛል ስልችት ብለሽኝ ይለኛል። ከፈለግሽ ደግሞ አውቀሽ ምናምን ነገር የሆነ ነገር ጣል አድርጊ። ስላፈቀርኩ ነው ምናምን አንጀት ይራራልሻል እንደዛ ስትይኝ ማለት ነው። እኔ ጅል ነኝ። ከዛ በይኝና እንደዛ ከዛ እንደዛ ቴክኒክ ነው አይደል? ቢያንስ እንኳን መጥቻለሁኝ እኮ እዚህ አይደል? ላስረዳ ሰማኝ እንኳን ቢያንስ አሰማሽም። አልፈልግም መስማት። ምንም አይጠቅመኝም። ሌላ አዲስ ድራማ ነው የምትነግሪኝ። ከዛ እኔም ጅል ነኝ አምንሻለሁ። ከዛ በኋላ ሌላ ድራማ ደግሞ ሌላ ጊዜ እሰማለሁ። ባርኪ አሁን ይሄ የሥራ ቦታ ነው። እዚህ አካባቢ ላይ ደግሞ ማንንም በእንደዚህ አይነት ሁኔታ እንዲያየኝ አልፈልግም። ስለዚህ ውጪልኝ እኮ። እንደዛ ማድረግ የማትፈልግ ከሆነ የምነግርህን ነገር ስማኝና ምክንያቴን ስማኝና። አልፈልግም ባርኪ አልፈልግም። ያንቺን እንቶ ፎንቶ ምናምን ነገር መስማት አልፈልግም። የፈለግሽበት ሄደሽ ሌላ የሚያዳምጥሽ ቦታ ላይ እዛ ማይክ ይዘሽ አውሪ ከፈለግሽ። እኔ መስማት አልፈልግም በቃ። እኔ አሁን ሰላም መሆን ነው የምፈልገው። እንድሰማሽ ራሱ የምትፈልጊ ከሆነ ከሳምንት ከምናምን በኋላ ነኝ ቢያንስ ሰላም ስሆን። አሁን እንደዚህ ደብሮኝ ድጋሚ ሌላ ድብርት አትሁኝብኝ። እኔ አልፈልግም፣ ያንን ነገር ማዳመጥ አልፈልግም በቃ። እኔ ደግሞ መናገር አለብኝ። እኔ ሳልነግርህ ደግሞ ሰላም መሆን አልችልም። ቢያንስ ነግሬህ እንኳን ሁሉንም ነገር አውቀህ አንተ እንደፈለግከው ማለት ትችላለህ፣ የፈለግከው ነገር። እኔ እንደዚህ እንድትበሳጭብኝም አልፈልግም፣ አንተ እንድታዝንብኝም አልፈልግም። እንዳልበሳጭብሽ እንዳላዝንብሽ የምትፈልጊ ከሆነ ተይኝ በቃ ሂጂልኝ፣ ውጪልኝ፣ ስራዬን ልስራበት በእናትሽ። በቃ የሰርግ ወቅት ነው አይደል? መስራት ፈልጋለሁ። ይኸውልሽ እዚች ጋር ቶሎ የሚመለስላቸው ሙሽሮች አሉ። የእነሱን ኤዲቲንግ እየሰራኝ ነው። አልፈልግም ካንቺ ጋር አሁን እዚህ ጋር ኮንሺየስ መሆን እንኳን አልቻልኩም። ከራሴ ጋር መሆን አልቻልኩም። ስራ እያበላሸሁኝ ነው ባርኪ። ለእኔ 5 ደቂቃ በዛም 1 ደቂቃ ልስጥሽ። አንቺ እኮ 1 ደቂቃ 30 ሰከንድ እንደዚህ አይነት ነገር ተፈጥሮ ነበር ብለሽ መቋጨት የምትችይው ነገር ነው። የሁሉ ጊዜ ስታቆይ ታሪክ ነው ይሄ። ወንድሜ ሚስጥር ነው። እኔ ወንድሜ እንደዚህ ነበረ፣ ፍቅረኛ ነበረችው ብዬ እኔ ስለ ወንድሜ ፍቅረኞች ታሪክ ልንገርህ። ወንድምሽ ብቻ እኮ አይደለም የእህቴ ቦይፍሬንድ የነበረ ሰው እንደ እህቴ የምሳሳላት የምጨነቅላት ልጅ ሽምግልና ልኮ ቀለበት አስሮላታል። ስለዚህ ከአንቺ ጋር ብቻ ሳይሆን ከኔ ጋርም ተነካክቷል የሰውዬ። ልጁ አዲስ ህይወት ጀመረ። በቃ በፊት የነበረውን ነገር አቋርጧል። አረ አቋርጧል። ልጄ እያለ እኮ ድጋሚ እየሄደ ነው። ልጄ ለምን ይላል ታዲያ? እሱ ልጅ ካልሆነ ልጄ ነው ብሎ እኮ እያሳደገው እኮ ነው አይደል እንዴ? ይሄንን ነገር ታያወቅሽ ነው አንቺ ዝም ያልሽ እንዴ? ወንድ እኮ ነው አይደል እንዴ? መውለድ የማይፈልግበት ሰዓት ላይ ግንኙነት አድርጎ ከነበረ በቃ ሊክድ ይችላል። ስንቱን ሰማን አየን አይደል እንዴ? ስንት ባላግ ያየን አይደል እንዴ? በቃ ወንድምሽ ስለሆነ ብቻ አይባልግም። እንደዛ አይደለም፣ ወንድሜ ስለሆነ አይደለም። ግን የሆነው ነገር እናንተ እንዳሰባችሁት አይደለም። የእሱ ልጅ አይደለም። ቢሆንም ደግሞ ማለት ነው ይሄንን ታሪክ መናገር ያለበት እሱ ነው። እኔ ምን ብዬ ወንድሜን ሚስጥር አጋልጣለሁ? ዴኒ እንዲመረመር ሲያደርግ ሶፊ ሲጠይቀው እኮ እምቢ ያለው እኮ የመጀመሪያው ሰው እሱ እኮ ነው። አልፈልግም ዴኒ እንዲመረመር አለ። ታዲያ ካልፈለገ ለምንድን ነው? ለምን አትይም? ካልፈራ ዴኒ ቢመረመር ምንድን ነው ችግሩ? ዴኒ እንዳይመረመር ሲከላከል የነበረው አንድና አንድ እሱ ነው። ገና ደግሞ ትወግኝለታለሽ። ወንድምሽ ስለሆነ ስህተቱ ከነስተቱ እኮ አይደለም። ወንድም ሲኮን በቃ ፕሮቴክት ማድረግ አለብሽ። አይ ኖ አንደርስታንድ አድርግሻለሁ። ግን ደግሞ ወንጀለኛ ወይም ደግሞ ወንጀል እየሰራ ያለ ወንድም ኖሮሽ ሌላን ሰው እንዲያበላሽ ሌላን ሰው እንዲጎዳ እየፈቀድሽ ነበረ። ተውዬ ምን ነው ወንጀል? እሺ ቆይ ንገረኝ። ፍቅረኛ ነበረችው፣ ልጅም ነበረው። ልጁን ክዶ ኪያ ጋር መጥቶ ሽምግልና ልኮ ኪያን ሊያገባት ሲል ያኔ መከላከል ነበረብሽ። እኔም አውቀው ነው እየነገርኩህ ያለሁት። እኔም አውቀው ነው እየነገርኩህ ያለሁት። ስማኝ፣ እኔ እንደ እህቱ የማውቀው ነገር ፍቅረኛ እንደነበረው አውቃለሁ። እንደተለያዩ እንደተጣሉም አውቃለሁ። ምክንያቱም ልጅ ስለወለደች ፍቅረኛው ራሄል እንደሆነችም ታውቂያለሽ። በግልጽ አውራሽ አይቀር። ከዛ ተለያይተዋል። ተለያዩ። ብዙ ጊዜ ሲጨነቅ ብዙ ጊዜ ሲታመም ነበር። ከዛም በኋላ ከብዙ ጊዜ በኋላ ፍቅረኛ ኪያን ወድጃታለሁኝ ብሎ መጣ።
ኪያ ወድጃታለሁኝ አለኝ። በቃ ተመስገን ህይወቱ በቃ ተስተካክሏል። ይሄ ልጅ ያችን ልጅ ማሰብ አቁሟል ብዬ ደስ አለኝ፣ ለሱ ደስ አለኝ። ግን እኔ ምን ስል ነበር? አይሆንም ስል ነበረ። ኪያንን ማግባት አልችልም ስል ነበረ። እረፍ፣ ተረጋጋ፣ አስብበት፣ ወደ ራስ ተመለስ ስለው ነበረ። ግን እምቢ አለ። አሻፈረኝ አለ እሱ። አሻፈረኝ ሲል አትሊስት ለኔ የሆነ ነገር ብትነግሪኝ እኔ ብቻ ነኝ ጆን ሳልጠላው የነበርኩት። ቆይ በዛ ሰዓት በስነ ስርዓት እንኳን መነጋገር እንችላለን። እንደዚህ አይነት ነገር ማውራት የምንችልበት ሰዓት ላይ በደንብ እንችል ነበር። ሰላም ነበርን። ይኸውልሽ አንድ እኔ ብቻ ነበርኩኝ ከጆ ጋር ጸብ ያልነበረብኝ ሰው። ለኔ መንገር ትቼ ነበረ። የሱን ክብር በማይነካ መልኩ ኪያን ከዛ ቦታ ላይ እንድትርቅ ማድረግ ይችል ነበረ። ፍቅረኛ ኖሮ ከፍቅረኛ ጋር ተጣልታ አዲስ ፍቅረኛ ብትይዝ ምንድነው ክፋቱ? ንገረኝ። ይሄ ልጅ ያለው ሊያሳውቃት ይገባል። እኔ የለውም የሱ ልጅ አይደለም ልጁ። ለምን ያሳድጓል ታዲያ? የሱ ልጅ ካልሆነ ስለሚወደው። ፍቅረኛ የነበረች ልጅ ከሌላ ሰው ወልዳ ይዛ መጣ። ከዛ ወደደው። የእንጀራ አባት ሆኖ ሊያሳድጉ። እሺ እንዴት ነው ንገሪኝ። እሺ ነገር ደግሞ እሱን መጠየቅ ትችላላችሁ። እኔ የማውቀውን ነገር ነው እየነገርኩ ያለሁት። ይሄንን ነው እኔ የማውቀው። የእሱ ልጅ እንዳልሆነ አውቃለሁኝ። በምን ዲኤንኤ ተመርምሮ ስለነገረሽ ብቻ መንሽ የሱ ልጅ እንደሆነማ እኮ ራይልም ነግራናለች እኮ። የሱ ልጅ እንደሆነ ራይል ነግራችኋለች። በደንብ አስመልክቱትና ከዛ በኋላ እናወራለን። በቃ በፊት ፍቅረኛ ነበረው። ይሄ የእሱ ታሪክ ነው። ቶኒ አንተን የቤተሰብ ታሪክ እንዳለ አውቃለሁ። ማወቅም አልፈልግም። እኔ እሱ የራስ ሚስጥር ነው። እኔ ስለአንተ ብቻ ነው የቤተሰብ ታሪክ ሲሆን ኢትስ ኦኬ፣ ችግር የለብኝም እኮ። የቤተሰብ ገመናሽን እንዳለ አሳልፈሽ ለኔ መናገር አለብሽ እያልኩሽ አይደለም። ካለን ቀረቤታ አንፃር ግን በጣም ብዙ ነገሮች ላይ እያወራን ነበረ። ይሄ ደግሞ ቢግ ዲል ነው። የእህቴ ጉዳይ የተነካካበት ነገር ነው። ስለዚህ እኔ ቀለል አድርጌ ላልፎ እንደማልችል መገመት ነበረብሽ። ይቅርታሽን ተቀብያለሁ። በቃ ወንድሜ ነው። በጣም ደስ ይለኛል። ታውቂያለሽ፣ ፈገግ ብያለሁ። እንዴት እጎዳለሁ? ምንም ደስ ነው የሚለኝ አዲስ ነገር አይደል? አዲስ ነገር ደግሞ የሰው ልጅን ያስደስታል አይደል? እሺ በቃ ይቅርታ አድርጌልሻለሁ። ሌላ የምትነግሪኝ ነገር አለ? ቆይ አንተ የሶፊ ታሪክ እንደዚህ ብለህ ትነግረኛለህ? ስለ ሶፊ ፍቅረኞች ነግረኸኛል። ሶፊ እንደዚህ አይነት ፍቅረኛ ነበረችው። ከዛ በዚህ ምክንያት ተጣልቷል። አሁን ደግሞ አዲስ ፍቅረኛ ይዟል። ስለ ሶፊ ትነግረኛለህ? እንኳን ስለ ጆ አይደለም ስለ አንቺ ባትነግሪኝ ችግር የለብኝም እያልኩሽ። እንኳን እኔ ስለ ሶፊ ልንገርሽ ይቅርና ማለት ነው ስለ ራሴ ባንነግርሽም ኢትስ ኖርማል። ግን ይሄ ሰውዬ ከእህቴ ጋር የተነካካ ሰው ነው። ያን ነገር የማወቅ መብት ነበረኝ እኔ። እንዴ አሁን ስለ ራሄል እኮ ነው የሰማሁት። ከዛ በፊት ስለነበሩት 10 ምናምን ፍቅረኞች ምናምን ይዞ ቢሆንም አያገባኝም፣ ጉዳይ አይደለም። ግን ይሄ ሰውዬ ማለት ነው አሁን ለምሳሌ ስለ ኤርሚያስ ስለ ታናሽ ወንድምሽ ብትነግሪኝ ባትነግሪኝ ግድ አይሰጠኝም። ስለ ጆ ግን የማወቅን መብት ነበረኝ። ኪያ አለች፣ ፍቅረኛ ስለሆነ ኪያ አለች፣ ማወቅ አለባት። ትዳር እያሰበች ነበር ከሱ ጋር። ሽማግሌ ተልኳል። ከዚህ በላይ ወዴት እንዴት ነው የምትፈልጊው? ዝም ብሎ ፍቅረኛሞች ምናምን እኮ አልነበሩም ነው። ሽማግሌ ተልኮ ሊጋቡ ነው። ባለትዳሮች ይሁኑ። በቃ እሱ ታሪኩን እዛ ከቋጨ ምን ችግር አለ? ምኑን ነው የቋጨው? ልጁን እያሳደገ እኮ ነው ያለው። ይሁንም አይሁንም እሱን ከዲኤንኤ በኋላ የምናወራበት ይሆናል። የራሱ ልጅ ካልሆነ ለምንድን ነው የሚያሳድገው? ሲቀጥል ደግሞ የቀድሞ ፍቅረኛ የነበረች ልጅ ናት እናትየው። እንዴት ነው እስቲ በሎጂክ እስቲ ያስረጀኝ እስቲ። እኔ ሎጂክ ይገባኛል። እሺ ንገሪኝ። እኔ ግን ወንድሜ መከላከል አለብኝ። አንቺ ቆይ ወንድሜ አዲስ ህይወት ሲጀምር ደስተኛ ነበርኩኝ። በቃ ለአንቺ ለወንድምሽ ደስታ የሌላ ሰው ደስታ መደፍረስ አለበት፣ መበላሸት አለበት። ለምንድን ነው የሚበላሸው? ተበላሸ እኮ አየነው እኮ ውጥንቅጡ ገብቶ ኪያ ስለ ጆ የሆነ ነገር ሰምታ ብቻዋን ስታፈላልግ ነበረ። ጉዳዩ ላይ ደርሳበት ሁላ ነበረ። ከዛ ደግሞ ሌላ ድራማ የምትሰራ ሴት ምናምን ነገር መጣች፣ እሱም ላይ ተሳተፍሽ። እስኪ ድረስ ነው ወንድምሽን የምትጠብቂው? አንተ ኪያን እስኪ ድረስ ነው የምትጠብቀው?
እኔ በሀቅ ነው የምጠብቃት። ልክ ሳትሆን ስትቀር እታገላታለሁ ከራሷ ጋር። ልክ ሳልሆን ስቀር ባለፈው እንዴት ነው ስታገለኝ የነበረችው? አንድ ቀን እንኳን ተናግራኝ የማታውቅ ልጅ ልክ በመሰላት ነገር ላይ መቼም ከጎን አትቆምም እሷ። እኔም ልክ ባልሆነችው ነገር ላይ ከጎኗ ልቆም አልችልም። ልክ ያልሆነችበት ሰዓት ላይ እንቃወማታለን። እኔ ብቻ አይደለም ሶፊም ይቃወማታል። ተቃውሜያለሁ፣ ቀለበቱን ተቃውሜያለሁ፣ ሽምግልናውን ተቃውሜያለሁ። አይሆንም ስለ ነበር አይደለም ለምሳሌ አይደለም ማንም አልሰማም አለኝ። አይሆንም ስል ነበር። ለምን መሆን ስላልነበረበት እኮ። ምንድነው ምክንያቱ? ምክንያቱም ጆ በፊት ነገሩን አላቆመም። በቃ መጀመሪያ መረጋጋት ነበረ፣ ፈጥኗል። በስተመጨረሻ መንሽ ማለት ነው። እኛ ግን እንዲመስለን እያደረግሽ ስታወሪ የነበረው ላኑ አስበሽ ነበር የሚመስልብሽ ስታወሪ። እነኚህ ሰዎች ፍቅረኛሞች ናቸው እያልሽ ነበር ስታወሪ የነበረው። አየሽ፣ አንድ ባወራሽ ቁጥር በጣም ብዙ ታዘብሻል። ስለዚህ ተይኝ በቃ። እንደዚህ ነገሮችን ማበላሽ ስላልመሰለኝ አበላሽሽ። በቃ ከዚህ በላይ የምታበላሽው ደስ ይለኛል። እሱን ነው የምፈልገው። እንደዚህ መለየት የለብንም ብዬ አታስቢ። አንቺ ባሰብሽ ቁጥር ሁሌ ትስቻለሽ። ስለዚህ ሳታስቢ ትኖር ነው የሚሻልሽ። እውነት እናንተን የማናገርበት ራሱ አቅም የለኝም። እውነት ካጠፋሁኝ በጣም በቃ ልክ ነበር ማለት ሞቶ ልክ ነው። መናገር ነበረብኝ፣ ሁሉንም ነገር ማሳወቅ ነበረብኝ። ግን ወንድሜንም መከላከል አለብኝ ብዬ ስላሰብኩኝ ነው። አሁንንም እወደዋለሁ። ይሄን ታውቃላችሁ፣ ላኑ ያለኝንም ፍቅር እኔ ሁሉንም ቤተሰባችሁን እወዳቸዋለሁ። ቶንም አኑንም ኪያንም እወዳቸዋለሁ። ግን እኔ ሁሉንም ነገር እንዳሰብኩት አይደለም። ብቻ እኔ ለወንድሜም ደስ ብሎኛል ማለት የሆነው ነገር እንዳለ ደስ ብሎኝ ነበረ። ግን እስቲ እንደዛም ሆኖ አይሆንም ስል ነበር። ምክንያቱም ኪያን አሁን ያላቸውን ፍቅር አውቃለሁኝ። እንጆ ምን አይነት ነገር ውስጥ እንዳለ አውቃለሁኝ። ብቻ በጣም ይቅርታ። እሱም ብቻ አይደለም እናንተንም ይቅርታ። ምናልባት ህይወት ውስጥ እየገባሁኝ በጣም ብዙ ነገር አመሰቃቅዬ ሊሆን ይችላል። ቶንም በጣም አስከፍቼው ሊሆን ይችላል። እኔን ካወቀኝ በኋላ ተቆጪ፣ እኔን ካወቀኝ በኋላ ህይወቱ የተመሰቃቀለ ሊሆን ይችላል። እኔ ፈልጌ አይደለም። በቃ እኔ ከዚህ በኋላ ከህይወቱም እወጣለሁ፣ ችግር የለውም። እኔ ፈልጌ አይደለም። ወይ በቃ በዙሪያ ሁሌ ችግር አለ ማለት ነው። ከኔም ብዙ እሱ ላይም ችግር የሆንኩት ለዛ ሊሆን ይችላል። በጣም ይቅርታሽ እናንተ ነው። ኪያም በጣም ይቅርታ። ሲጀመር ይቅርታ ብያታለሁኝ። አሁንም በጣም ይቅርታ። አሁንም ይቅርታ። በቃ ከዚህ በላይ ምንም ማለት አልችልም።